የለቀቀው ማለት ነው። አሁን ላይ እንግዲህ ዳጊም ወደ ቤት ተመልሷል። ዳጊም እንግዲህ ወይዘሮ ዝናሽ ልጄ ምን ውስጥ ገባ? እባክህ አቶ ሌኩ ልጄን አድንልኝ፣ ልጄ ወጥመድ ውስጥ ገብቷል በማለትም እያወራችው እያለ ዳግም እንግዲህ ወደ ቤት ሊመለስ ችሏል ማለት ነው። በአባትየው ጥረት እንግዲህ ዳግም ወደ ቤት ከተመለሰ በኋላ አቶ ሌኩንም ብቻ ይሄ ኮማንደሩ እንዳይሆን ይሄንን ኮማንደርማ መተው የለብንም ከሰነው ዋጋውን ማግኘት አለበት ብሎ ይላል። ወይዘሮ ዝናሽ በፍጹም እንደዚህ አይሆንም ከሱ ጋር መፋለም የለብንም ብላ ትለዋለች። እሱ ደግሞ ግዴታ እኔ ከሱ ጋራ መፋለም አለብኝ በማለትም እንግዲህ ይናገራታል ማለት ነው። እሷም በፍጹም አይሆንም በኋላ ልጆቼ ሌላ ነገር ላይ ይሆናሉ፣ በሰላም መፍታት ይቻላል፣ እሱ ባለስልጣን ነው፣ ነገሮችን ሁሉ ሊያበላሽብን ይችላል ብላ ትለዋለች። እንደዛ ብሎ ነገር የለም፣ ምንም ነገር ማድረግ አይችልም፣ እሱ ባለስልጣንም ቢሆን ህግ አለ። ስለዚህ በህግ መሰረት ነው የምንሄደው ብሎ ይላታል። በአሁን ሰዓት ህግ የት አለ? ህግ ቢኖር ኖሮ ይህንን ስልጣን ተጠቅሞ እንደዚህ ላያደርግ ይችላል እያለችው ነበረ። ሆኖም እንግዲህ ያው እሱ ህጉን ተጠቅሞ ስልጣኑን ተጠቅሞ እንግዲህ የልጁን የደፈረውን ካስገደለው በኋላ ልክክ ያደረገው አቶ ሲምቦ ላይ ነበረ። አቶ ሲምቦም እንግዲህ ለልጁ መስዋዕት ለመክፈል ደፍሮ መኪና ውስጥ ገብቶ ሳጁን እንግዲህ ያለውን ነገር ሪከርድ አድርጎታል ማለት ነው። እጅግ በጣም ነው የሚያስገርመው። ያው በነገራችን ላይ እንደዚህ ስልጣን ትልልቅ ስልጣን ላይ ያሉ ሰዎች እንደዚህ አይነት ነገር ማድረጋቸው አዲስ አይደለም። በደንቦች የሚጫወቱ የሚፈልጉትን የሚገሉ የሚያነሱ ናቸው እና ያው ህግ በስራችን ነው ያለው የሚለውን ስለሚያስቡ ብዙ ጊዜ እንደዚህ አይነት ነገር ይከሰታል ማለት ነው። አሁንም እንግዲህ እዚህ ጋር እየተከሰተ ያለው ይሄ ነገር ነው። አቶ ሲምቦም እንግዲህ ደፋሩ ሆኖና እንደዚህ አይነት ነገር ባያደርግ እሱም እንግዲህ ወይ ልጁ በታገተ ሰዓት ራሱን አሳልፎ ሊሰጥ ቢሄድ ኖሮ ዛሬ ላይ ይሄ ወንጀለኛው እየወጣ አይገኝም ማለት ነው። እንግዲህ አሁን ላይ ሰው እንደዚህ ደፋር አይደለም። ይሄም ድራማ ስለሆነ እንጂ አቶ ሲምቦ እንደዚህ ሄዶ ራሱን አሳልፎ ይሰጣል አይሰጥም፣ ግን ለልጁ ሲል ልጁ የታገተበት ድረስ ይሄዳል። ልጁ የታገተበት እንግዲህ ሲሄድ አቶ በሉም እሱን ስለሆነ የሚፈልገው እሱን ያስገድለዋል ማለት ነው። እንደዚህ ናት። እውነት ተደብቋ ነው በብዛት ቀኑ ሲደርስ እሱ ከሞተ በኋላ እውነት ትወጣለች። እውነት ተደብቃባት ቀር ግን እንደዚህ የሚያደርግ ሰው የለም። ያው እሱ ትልቅ ስልጣን ላይ ስላለ ያንን ስልጣን በመጠቀም ቤተሰቦችን ጨርስብኛል በማለትም እንግዲህ እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። ያው እነሱም በጥንቃቄ ስለሚሄዱ ጥበቃ ይዘው ምን ብለው ስለሚንቀሳቀሱ እዚህ አይነት ነገር ላይ እንደዚህ የሚዳፈር አለ ብዬ አለም። እነሱ ግን ያው ብዙ ጊዜ እንደዚህ ስልጣን ቦታ ያሉ እንደዚህ አይነት ነገር ያደርጋሉ ማለት ነው። እኔ በራሴ ራሱ የገጠመኛለ ማለት ነው። ፖሊስ ጣቢያ ሄጄ ነበረ። ፖሊስ ጣቢያ የሄድኩት ፓስፖርት ሲጠፋባችሁ ወይም ደግሞ ዓመተ ምሕረቱ ሳይደርስ ማውጣት ስለማትችሉ 5 ዓመት ካልሞላ ወይም ደግሞ 6 ወር ካልቀረ ማውጣት ስለማትችሉ እዚህ ሀገር ደግሞ ወደ ስደት ለመምጣት ቢያንስ ፓስፖርታችሁ ላይ ወይ 2 ዓመት እንደዚህ መኖር ስላለበት ያ ነገር ከሌለው ፖሊስ ጣቢያ ሄዳችሁ እንደጠፋባችሁ ካመለከታችሁ በኋላ እንደ አዲስ ማውጣት ትችላላችሁ። እና ያንን ለማድረግ በሄድኩበት እንግዲህ ፖሊሱ የራሱን ስልጣን በመጠቀም እንደፈለገ ሲያደርግ ነበር ያለሁት። እና በቃ የለም አንዴ እኔ ትወስጃለሽ ይላል። ከዛም በኋላ ደግሞ በቃ የራሳቸው የፈለጉትን ነገር እንድታደርጉላቸው ይፈልጋሉ። እነሱ የሚፈልጉትን ነገር ሴትነታችሁን የሚፈልጉ አሉ። እና ይሄኛው እኔ ጋር የነበረው እንደዛ ነበረ። እንደውም እጅግ በጣም ስሜታዊ ሆኜ ነበረ የሆነ ሰዓት ላይ ነው።
ከዛን ስልክ ራሱ በቃ በየሰከንዱ ነበረ የሚደውለው እና እግዜር ይስጠው ድምፅ ስለማይለኝ ትዕግስት በዛን ሰዓት አልነበረኝም እና አክስቴ ስታወራው ነበረ በእኔ ቦታ ማለት ነው። እኔ በጣም ትዕግስት የለኝም ነበር። አሁን ላይ ግን እግዚአብሔር ይመስገን ትዕግስት አለኝ። በዛን ሰዓት በጣም ነበረ ቶሎም የሚከፋኝና እጅግ ነበረ በጣም ያማረረኝና እንደምንም በሷ ብርታት ያንን ፓስፖርት ከወሰድኩኝ በኋላ ብሎክ ነበር ያደረኩት። እና እንደዚህ ስልጣን ቦታ ላይ ያሉ ሰዎች እንደዚህ አይነት ነገር የተለመደ ነው። ስኳር ቦታ፣ ዘይት ቦታ ራሱ ብትሄዱ እንደዚህ አይነት ነገሮች አሉ። በቃ ስልጣናቸውን እየተጠቀሙ ምስኪኖቹን የሚጎዱ ማለት ነው። እና እግዚአብሔር አምላክ እንግዲህ ልብ ይስጣቸው ነው የምንለው። ሌላ ምን እንላለን ማለት ነው። እና አቶት እንግዲህ ይህ ድፍረቱ ሁሉም ላይ ይተላለፍ እና አቶ በሉ እንግዲህ የሚገባ ነገር ውስጥ ግራ ገብቶታል። እና ወይዘሮ ፋንቱ ደግሞ ያው እና አቶ በሉ ቤት ስለነበረች አቶ ሲቦም እንግዲህ የእነሱን የመኖሪያ ቤት አግኝቻለሁኝ እና ስለዚህ ሙሉ መረጃውን እሰጣታለሁ ለልጅቷ። ልጇም አባቷ የፍቅረኛው ገዳይ መሆኑን ማወቅ አለባት ብሎ ይለዋል። አቶ ሲምቦም እንግዲህ ለዳግም እንደዛ ሲነግረው ዳግምም ይሄንን መረጃ በየቦታው በተነ ማስቀመጥ አለብህ፣ ስለዚህ አሁን ላይ አይለቁሁም፣ ይሄው ራሱ እውነቱን ተናግሯል በማለትም እንግዲህ ደስ ብሎታል ማለት ነው። ዛሬ ላይ ዳጊ እጅግ በጣም ተደስቶ ይገኛል። ተሰማም እንግዲህ ወጥመድ ውስጥ እያስገባችው ነው ወይዘሮ ሮማን። በባለፈውም እንግዲህ እኔ ጋር ስራ አንተ እስከ መቼ ነው በሰው ትከሻ የምትኖረው? ሁል ጊዜ በወንድሜ ትከሻ የምንኖረው? ራስህን ችለ ስራ፣ እኔ የስራ ምንጭ አምጥቼልሃለሁ ብላ እንግዲህ በደንብ እየወሰወሰችው ነበረ። አቶ ሌኩንን ልጎዳው አልፈልግም፣ እሱ በሌለበት በፍጹም አልሰራም እያላት ነበረ። ሆኖም እንግዲህ ያንን እያሰበ ያለችውን ነገር እያሰበ እየሄደ ነበረ። እንግዲህ አቶ ሌኩንን እሱ ሳያቅ ነው እንጂ እዚህ ነገር ውስጥ ማስገባት የምፈልገው፣ እሱ እያወቀ እዚህ ነገር ውስጥ ላስገባው አልፈልግም። ወንድሜ ለእኔ ምን ያህል እንደሆነ ልኝ ታውቃለህ እያለችው እንግዲህ በውሸት እየሰበከችው ትገኛለች። ተሰማም ደግሞ እውነትም እየመሰለው ግራም እየተጋባ ነው። ሆኖም እንግዲህ ዛሬ ላይ በድጋሚ አግኝቷት ነበረ። ዛሬ በድጋሚ ያገኘኸኝ ነገሮችን እንድናስተካክል ነው አይደል ብላ ትለዋለች። ተስማምተህ ይመስለኛል። እኔ ወንድሜ የሌለበት መኖር መስራት አልፈልግም ብሎ ይላታል። አንቺ ጨካኝ ባትሆኚ እንዴት ቤቱን ወሰድሽ? ቤቱን ብዙ ብር ነው የሸጥኩት፣ ቆንጆ ብር ስለሸጥኩኝ አሁን እሱንም ብር እንድሰጠው እፈልጋለሁ። እኔ ስሜን ሳጠራ እንድሰጠው እፈልጋለሁ ብሎ እኔ ይህንን ኬት አመጣው ብዬ ነው የምሰጠው ብሎ ሲላትም በቃ የሆነ ምክንያት ፈጥረ ስጠው ብላ ትለዋለች። ከዛን እሱም ስራውን ቢሰራ ምናምን ብሎ ሲላትም በእኔ በሌላ ሰው በኩል ሁሉን ነገር መጨረስ እንችላለን፣ እኔ ከጀርባ ሆኜ ግን እኔን ስሜን እንዳትጠራ ብላ ትለዋለች። እዛ ጋር እንግዲህ አቶ ተሰማ ግራ ገብቶታል ማለት ነው። ሆኖም እንግዲህ ሀምላልም የዶክተር ፋኑኤል እናት ትደውላለች። እናቴ ደውላልኝ ነበረ ብሎ ይላታል። ወይኔ ስለ እናት እኮ ነግረኸኝ አታውቅም እና እናት እንዴት ናት ብላ ትለዋለች። እናቴ እጅግ በጣም ወግ አጥባቂ ናት ብሎ ይላታል። ብዙ ጊዜ ሚስትም ከገጠር አምጥታልኛለች። እሷ የምትፈልገው እኔን የምትንከባከብ እግሬን አጥባ የምታኖረኝ ሚስት እንዳገባ ነው የምትፈልገው። በከተማዎቹ አታምንም ብሎ ይላታል። በዚህንም ሰዓት እንግዲህ ሀምላል ፍቅር እያፈቀረችው ስለመጣች አፏንም አውጥታ ባትናገር እሱን ስላፈቀረችው ማለት ነው ትደነግጣለች። ከደነገጠችም በኋላ እና ማዘር ብዙ ጊዜ ሚስት ይዛልኝ መታለች ብሎ ሲላት አሁንስ ይዟልክ ባትመጣ እንዴት አወክ ብላ ትለዋለች። አሁንም ይዟልኝ ሳትመጣ አይቀርም፣ ግን አንድ ውለታ እንድትውይልኝ እፈልጋለሁ ብሎ ይላታል። እሷም ምንድን ነው በማለት ስትጠይቀው ያንንም ውለታ እንግዲህ ፍቅረኛዬ ሁኚና ይህንን ሰዓት እናሳልፍ ይላታል። እሷም እንግዲህ በመደንገጥም ቢሆን ትስማማለች ማለት ነው። ሆኖም እንግዲህ ከዚህም በፊትም ፍቅረኛ ይዛልኝ መታ እንድታማልለኝ አጭር ጉርድ አስለብሳት
ፊቴ ላይ እንድትሄድ ስታደርጋት ወድቋ ነበረ ብላ ትለዋለች። እሷም እንግዲህ ከወደቀች በኋላ ነው የተነሳችው በማለትም እንግዲህ ትነግረዋለች እና ለተወሰነ ጊዜ እንደተኛች እግሯም እንደተጎዳ ትነግረዋለች። ከዛን እንግዲህ ይህንን ነገር አሁን ደግሞ ይዛው ከመጣች ፍቅረኛ ናት እላትና በዚህ እናሸሽጋታለን እና እያለች ነው እንግዲህ። እንደዚህ ወጋ አጥባቂ እናቶች አሉ ማለት ነው። ይመቻቸው እንግዲህ። ሀምላል ልቧ ድው ድው ብላል ማለት ነው። እንግዲህ ዶክተርን አገኘው ብላ ልታጣው ደርሳለች ማለት ነው። እና እንግዲህ አቶ ሌኩንም አሁን ላይ ለመክሰስ ተነስቶ ይገኛል። ሆኖም እንግዲህ ኮማንደሩን ሁሉም እንደማይተወው ነው እየዛተ ያለው። እንግዲህ ቀጣዩን ደግሞ የምናየው ይሆናል። አሁን ላይ እንግዲህ ወይዘሮ ፋንቱ ታግታለች። ወይዘሮ ፋንቱን እንግዲህ ካገታት በኋላ ሁሉን ፋይሉን ሊሰጣት ነው ያሰበው ማለት ነው። ሙሉ ለሙሉ ፋይሎቹን ከሰጣት በኋላ የምናየው ይሆናል። እንግዲህ እዚህ ጋር ሶሊያና አባቷ እንደገደለው ፍቅረኛውን ታውቃለች። አቶ ሲምቦ የማታውቅ መስሎት ነው እንጂ ያው እሱ ስልክ ባወራ ሰዓት ሁሉንም መረጃ ሰምታ እንዴት ክብሬን ታዋርዳለች በማለት ነው እንግዲህ የገደለው ማለት ነው። ስለዚህ ሶሊያና ታውቃለች። ግን ይህንን ደግሞ ስትሰማ ምን ትላለች? እንግዲህ ስለ አባቷ እየወጣባት ነው ያለው። እንደውም እሷ የፍቅረኛዋን መቃብር ራሱ ለማየት በፍጹም አይቻልም እንዳላት ነበረ። እንግዲህ ቀጣዩን ደግሞ የምናየው ይሆናል። አቶ ሲምቦን እንግዲህ አለማድነቅ አይቻልም። እንደዚህ በማናዘዙ ምንም አይነት ነገር ምስክር ሳያስፈልግ እንግዲህ እውነቱ ይደረስበታል። ኮማንደሩም እንግዲህ ዳግምን እያሰቃየ ይገኛል። አንተ ለራስህ ስትል ነው ይለዋል። አሁን ራሱ ነው እንደውም ወጥመድ ውስጥ እየገባው አላወቀውም እንጂ ማለት ነው። ሆኖም እንግዲህ የዛሬው ይሄንን ይመስላል ማለት ነው። በቀጣይ እስክንገናኝ ድረስ ከልብ አመሰግናለሁ። ውድ የተከበራችሁ ቤተሰቦቼ እያበረታታችሁ ስለሆነ ቴንኪው እላችኋለሁ ውዶችዬ። መልካም ምሽት፣ መልካም ቆይታ ይሆንላችሁ። በድጋሚ እስክንገናኝ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከእያንዳንዳችን ጋር ይሁን። መልካም ቀን